ከኢቢኤስ ቢዝነስ ጋር ነው ያላችሁ ተመልካቾች። ወደ ዝርዝር መረጃዎቻችን እናመራለን። ኢትዮጵያ በማኑፋክቸሪንግ ዘርፍ የሀገር ውስጥ ፍላጎትን መሸፈን፣ የውጭ ምርቶችን በሀገር ውስጥ ምርት በመተካት እንዲሁም ወደ ውጭ በመላክ ላይ ትልቅ ትኩረት ሰጥታ እየሰራች ትገኛለች። የኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞኖች በማሳደግም የውጭ ቀጥተኛ ኢንቨስትመንትን በመሳብ እየተሰራ ይገኛል። እንዲሁም ምርቶች ለዓለም ገበያ ቀርበው ትልቅ ውጤት እያስገኙም ይገኛሉ። አሁን ላይ ኢትዮጵያ በዘርፉ የደረሰችበት ደረጃ ምን ይመስላል? ያሉ ችግሮችና መሰራት ስላለባቸው ጉዳዮች ተጨማሪ ዘገባ አለን፣ እንደሚከተለው ይቀርባል። የሀገራችንን የአምራች ኢንዱስትሪ ዘርፍ አንስቼ ፕሮግራም ለመስራት ከእንግዳዬ ጋር ቆይታ እያደረኩ ነበርና በጥያቄዎቻችን መካከል በአምራች ኢንዱስትሪ ዘርፉ ላይ የሚነሳውን በተለይም የጥራትን ጉዳይ ሳነሳላቸው ምን ብለው መለሱልኝ መሰላችሁ? ከላይ እስከ ታች የለበስኩትን ልብስ ያደረኩትን ጫማ ተመልከች፣ የየት ሀገር ምርት ይመስልሻል አሉኝ። እኔም የለበሱትን ልብስ ጫማቸውን ከተመለከትኩ በኋላ በገበያ ላይ የማውቃቸውን ጥሩ ስምና ብራንድ ያላቸውን ሀገራት ጠራውላቸው። የሳቸው መልስ ግን ከዚህ የተለየ ነበር። እኔም የጠየቁኝን ጥያቄ የመለሱልኝን መልስ ይዤ ወደ ተመልካቾች መጥቻለሁ። እንግዲህ ከላይ እስከ ታች የለበስኩትን ልብስ አይተው የየት ሀገር ምርት ነው የሚለውን እጠይቃቸዋለሁ። ዛሬ ስለ ማኒፋክቸሪንግ ዘርፉ እናነሳለን። አብራችሁን ቆዩ። ከ10 ጃኬቴን ስንት ትሰጪዋለሽ? ከ10 10 ኦ ደስ ይላል። ጃኬቴን ከ10 ስንት ትሰጪዋለሽ? 8 እሺ፣ ሁለቱ ለምን እንደጎደለ ንገሪኝ። ያው ምርጫ ነው እንጂ ኢትስ ኦኬ ኢትስ ጉድ፣ በጣም ጥሩ ነው። 8 እሺ፣ እኔ 8.5 ተወጣጣ። 8.5 ሁለቱ ለምን ነው የጎደለው? እንጃ፣ የተሻለ መሆን ይችላል፣ ከዚህ የተሻለ መሆን ይችላል። ለዛም ትንሽ ዲዛይን ቢጨመርበት አሪፍ ነው። ኪስ ምናምን ቢኖረው አሪፍ ነው እላለሁ። 7.5 ለየትኛው ነው? ለጃኬት። እሺ፣ ሶስቷን ለምን እንዳጎደልካት ንገረኝ። ያው ጃኬቱ ያው ለሴት የሚሆን ነው። ከለሩ አሪፍ ነው። ያው ማለት የኔ ፌቨራይት ስላልሆነ ነው ከለሩ። 9.5 8 ያ ሁለቱ ለምን የጎደለው? ኮምቢኔሽን አይተ 8 7 10 እሺ፣ የት ሀገር ምርት ይመስልሻል? አይ ዶንት ኖ፣ ግን ኢትስ ኳሊቲ አለው፣ ጥሩ ነው። ግን አላውቅም ሀገር። ኢትዮጵያ። ለምን አልሽ? እኔ ዘ ኮተን ይመስላል። ኢትዮጵያ የሀገራችን በሀገራችን የተሰራ ምርት ይመስለኛል። የኛው ይመስለኛል። ብዙ ነገሮችን የሸማኔ ስራኛ ጋር ስለሆነ የኛ ሀገር ይመስለኛል። ሽመና ነው የሚመስለው። እንደ ሽመና የጥለትም ይመስላል። እንትኑ ዘርፉ ምናምን እንደዛ ይመስላል። የቱርክ ብራንድ ይመስለኛል። ሜቢ ታይላንድ ወይ ቻይና። ታይላንድ ወይ ቻይና። ለምን አልክ? አሪፍ ኳሊቲ ስለሆነ። ኢትዮጵያ ለምን አላልክ? አሁን ላይ አሪፍ ስለሆነ ነው። ኢትዮጵያ ምርቶች ቆንጆ ስለሆነ ኢትዮጵያ ሀገር ውስጥ ምርት የሆኑ ሜድ ኢን ኢትዮጵያ ልብሶችን ትጠቀማላችሁ? ሜድ ኢን ኢትዮጵያ እቃዎችን ትጠቀማላችሁ? ያው ጥሩ ካገኘን አው እንጠቀማለን። አስተንተባተው ግን የተጠቀመ አይመስልም። አይ ጥሩ ቦታ ላይ በጥሩ ዋጋ ካገኘው እጠቀማለሁ። ምን ምርት ነው የምትጠቀሚው አንቺ? ኢሮፕ ወደ ውጭ ሀገር ብዙ ጊዜ ላይክ ውበትም እናያለን፣ ከዛ ደግሞ ኳሊቲም እናያለን። እና የሀገር ውስጥ ልብሶች ብዙ ጊዜ ኳሊቲ የላቸው፣ ግን ይሄ ጥሩ ነው እንዳየሁት ከሆነ። አንቺ ሸው ጨርቅ የሱፍ ጨርቅ የሀገር ውስጥ ናቸው አሉ በምትፈልገው ደረጃ በጥራት ይኖራሉ። ማለት አንዳንዴ ያው ብራንድ ፈልገን ምናምን ባህር ቃል በሻገርን በስተቀር ይኖራሉ። ብዙ ጊዜ የኛ ሀገር ምርቶች ያው ስፌት ምናምን ጎላቸው፣ ግን አሪፍ ነው። ገዛለሁ። ሜድ ኢን ኢትዮጵያ የምር ገዛለሁ። አሁን ላይ አሪፍ ናቸው፣ ቆንጆ ነው። ስለዚህ ገዛለሁ። ኢትዮጵያ እንደ ነዳጅ፣ የግብርና ግብዓቶች ያሉ ከፍተኛ የውጭ ምንዛሬ የምታወጣባቸው ዘርፎች መካከል የማኒፋክቸሪንግ ውጤቶች ይገኙበታል። ለዚህም ነው በማኒፋክቸሪንግ ዘርፉ ላይ በትኩረት ሊሰራ ይገባል የምንለው። ይህ ዘርፍ እንግዲህ የጨርቃ ጨርቅ፣ የቆዳ ውጤቶች፣ የአግሮ ፕሮሰሲንግ እንዲሁም ደግሞ የግንባታ እቃዎችን እና ሌሎች የኬሚካል ውጤቶችንም የሚያካትት ዘርፍ ነው። ለመሆኑ አነስተኛና መካከለኛ የማኒፋክቸሪንግ ኢንተርፕራይዞች በዚህ
ዘርፍ ላይ ምን ያህል እየሰሩ ነው፣ ምን አይነት ምርቶችን ወደ ገበያ ይዘው እየቀረቡ ነው የሚለውን ደግሞ ለማንሳት ወደ አምራቾች ጋር መጥቻለሁ። በዚህ ዘርፍ ላይ ከ2570 በላይ የሚሆኑ አምራች ኢንዱስትሪዎች አሉ በከተማ ደረጃ። ከዚህ ጋር ተያይዞ ከ4 ቢሊዮን ብር በላይ ወደ ውጭ ኤክስፖርት የሚደረገውን እዚሁ ማለትም ወደ ውጭ መውጣት የሚገባንን ዶላር አስቀርተናል ማለት ነው። ከዚህ በፊት የነበረው የጋርመንቶች አካሄድ ወይም ደግሞ ማህበረሰቡ ጋር ያለው የድሮ አመለካከት እሱ ነው ሆል ያደረገና ያ የሆነበት ሪዝን አክቹሊ ከስተመሮችንም ኢንዲቪጁዋሊ ለምንድን ነው የሚለውን ነገር ኩዌሽነር ማዘጋጅተን ኢንፎርሜሽን ለመሰብሰብ ሞክረናልና ብዙ ጊዜ ጋርመንት ላይ የሚሰሩ ልብሶች ኳሊቲን ያላማከሉና ሞር ፋሽኑን ያልተከተለ ልብሶችን ፕሮዲዩስ ስለሚደረግ ያ ነገር ከስተመሮች ወደኛ እንዲመጡ መሰናክል ሆኗል። ሮ ማቴሪያሉን ስንገዛ ጀምሮ ምቹ ነው ወይ ፋብሪኩ ምን አይነት ነው የሚለውን ጀምረን አይታል። ስዊንግ ጋር ስፌት ጋር ያለውን ነገር ፓኪንግ ጋር እያንዳንዱ በቁጥጥርና በጥራት ነው። ኳሊቲ 2-3 ነው ቼክ የሚደረገው። ሌላ ትልቁ ሪዝን ደግሞ ፋብሪክ ላይ እንደሚታወቀው እኛ ጋር ያሉ ቴክስታይል ካምፓኒዎች ብዙ ጊዜ ፎከስ አድርገው የሚሰሩት የኮተን ቤዝድ የሆኑ ፕሮዳክቶችን ነው እና ደግሞ ይሄ አንሶላ ምናምን ላይ ነውና የተለያየ ፋብሪክ ታይፕ አቬሌብል አይደለም ማርኬቱ ላይ። ስለዚህ አክቹዋል ሎካል ማርኬቱ ጋር ሄደሽ ፋብሪክ ፐርቼዝ በመታረጊ ሰዓት ብዙ አማራጭ አይኖርሽም ማለት ነው። ሶ ይሄ ምን ያደርጋል አቬሌብል የሆኑትን ብቻ ፕሮዲዩስ በመታረጊ ሰዓት የተለያየ አይነት የልብስ አይነቶችን ማቅረባት ሺ ወደ ማርኬቱ ማለት ነው። ስለዚህ ከዛ አንፃር ከስተመሮች አማራጭ ስለሚያጡ ሌሎች ኢምፖርት የሚደረጉ ከቻይናም ከምንም የሚመጡ ልብሶችን ለመልበስ ይገደዳሉ። ያ ነው ትልቁ ፋክተር ብዬ ማስበው። ኳሊቲው ላይ በደንብ እየሰራን ነው፣ ግን ኳሊቲው ላይ ፕሮዳክሽኑ ላይ ብንሰራም ማርኬቱን በደንብ አላገኘ ነው። አሁን ላይ ዲዛይኖችን እየቀያየርን እየሰራን እንደዚህ አይነት ጥሩ ፕሮዳክቶች ደግሞ ስናቀርብላቸው ሜድ ኢን ኢትዮጵያ የማይፈለግበት ምክንያት አይኖርም። ተቀባይነቱ ኤክስፔክት ካደረግነው በላይ በጣም ፖዚቲቭ የሆነ ኢምፓክት አለው። የሚቸገሩት ወይ ደግሞ እኛ የምንቸገረው ሱቃችን ድረስ እስኪመጡ ነው። ከመጡ በኋላ ግን አብዛኞቹ ማለት ይችላል በእርግጠኝነት ኤክሳይትድ ሆነው ደስተኛ ሆነው ነው እየሸመቱ ያሉት። እስካሁን ሾፕ ላይም ባለን ኮመንት በሚደርሰን በጣም ደስ ብሎት ነው ሰው ኦኬ ይሄ ኢትዮጵያ ነው የሚመረተው ምናምን እያለ ነው የሚቀበለው። የአምራች ኢንዱስትሪዎች የማምረት አቅም አጠቃቀማቸው ከነበረበት ከ42% ወደ 69.75% ደርሷል ማለት ነው። ይሄ እንግዲህ እንደ ሀገር በዚህ በንቅናቄው በአዲስ አበባ ደረጃ በነበረው የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪዎችን ችግር ቀረብ ብለን በመፍታታችን በተለይ የመንገድ፣ የውሃ፣ የመብራት እነኚህ የመሰረተ ልማት ችግሮች፣ የገበያ ችግሮች፣ የግብአት ችግሮች ለመፍታት ባደረግነው ጥረት የአምራች ኢንዱስትሪዎች ቁጥራቸው እየጨመረ መጥቷል። ችግሮቻቸው እየተፈታ መጥቷል። ከመንግስት የሚሰጠው ድጋፍ መኖሩን አይቶ ሁሉም አምራቾች ወደ ኢንዱስትሪ ድጋፍ የሚሰጡ አካላት ጋር ጠጋ በማለት እየተጠቀሙ ይገኛሉ። በፊት ከነበረው ላይ ከፍተኛ ለውጦች አሉ ማለት ነው። የፋብሪክ ጉዳይ በደንብ ቢሻሻል ብለን ቴክስታይሉ ላይ በደንብ ቢሰራ አሁን ጄኔሬሽኑ የሚፈልገው ፕሮዳክት አለ፣ የሚፈልገው ዲዛይን አለ። ሶ ያንን ለመስጠት የግድ ቴክስታይሎች በደንብ ሰርተው የምንፈልገውን አይነት ፋብሪክ ማግኘት መቻል አለብን። ባለሙያዎቻችን በጣም ትሬንድ ናቸው። በቂ የሆነ የሰው ኃይል አለ። በዚህ በፋሽኑም በምኑም በደንብ አሉንና the only thing limitation ያዘን የፋብሪክ እጥረት፣ ሁለተኛ ደግሞ የተመቻቸ ቦታ አለመኖሩ ነው። ቅድሚያ የሼዶች እድሎች ቅድሚያ ቢሰጡን የቦታ የስፔስ ችግሮች አሉብንና እሱ ቢቀረፍልን በደንብ ከዚህ በላይ ኳሊቲያቸውን የጠበቁ ስራዎችን እናቀርባለን። እንደ ሀገር ውስጥ አምራች ኤግዚቢሽኖች ቢዘጋጁልን፣ ባዛሮችን ከህብረተሰቡ ጋር የምንገናኝበትን ወይ እኛ የምንሰራውን ፕሮዳክት የሚያውቅበትን ኤግዚቢሽን ወይ ባዛር ቢዘጋጅልን ሞር የምንታወቅበትን እድል እንፈጥራለን። የግብአት ችግር፣ የገበያ ችግር እነኚህ የአምራች ዘርፍ
ላይ ከሚታዩ አንዱና ዋነኞቹ ናቸው። በተለይ የፋይናንስ ጉዳይ አንዱና ዋና ማነቆ ነው። ስለዚህ በቅርቡ በተጠናው ጥናትም የመጀመሪያ ደረጃ የሚይዘው የፋይናንስ አቅርቦት ነው፣ የብድር አቅርቦት ችግሮች ነው። ይሄን እንግዲህ እንደ አዲስ አበባ ስኬት ባንክ አለ። ሌሎች ባንኮችም ለአምራች ኢንዱስትሪ መንግስት በፖሊሲው ባስቀመጠው መሰረት ቅድሚያ በመስጠት ብድር እንዲያመቻቹ የማድረግ ስራዎችን እየሰራን ነው። በቀጣይ በአመት በተለይ በ2019 ላይ በተሰጠው ትኩረት እነኚህ በተለይ የፋይናንስ ችግሮች፣ የመሰረተ ልማት ችግሮች፣ የግብአትና የገበያ ችግሮችን የመፍታት ስራዎችን በኢትዮጵያ ታምርት ንቅናቄ ጋር አስተካክለን በመስራት የአምራቹ ይበልጥ እንዲያመርት ይበልጥ እንዲሰራ ለሀገር ኩራት የሚሆኑ ምርቶችን በሀገር ውስጥ እንዲያመርቱ የማድረግ ስራዎችን እንሰራለን ማለት ነው እንደ ቢሮ። አዲስ ወደዚህ ቢዝነስ መቀላቀል የሚፈልጉ ምን ያህል የገበያ እድል አለ? የገበያ እድሉ አለ። ነገር ግን ኳሊቲን ቤዝድ አድርጎ ከተሰራ በደንብ የገበያ እድል ያው ኢምፖርት የሚደረገውን ማስቀረት ማለት ነው። በደንብ የገበያ እድል አለው። ግን ስዊንግ አሁን ኢትዮጵያ ምርት የሚጠቀሰው ስፌት አይደለ? ስፌቱ እሱን አሻሽለን እሱን አስተካክለን በደንብ ተቆጣጥረ ነው ከሰራን በደንብ የገበያ እድል አለው። አምናም በዘንድሮ ብቻ በአዲስ መልክ ወደ ስራ የገቡት ከ175 በላይ የሚሆኑ አምራች ኢንዱስትሪዎች ወደዚህ ዘርፍ ተቀላቅሏሉ ማለት ነው። ስለዚህ በአገልግሎት ዘርፍ ላይ ያሉትም ወደ አምራችነት ለመግባት ያሉት ፍላጎት እያሳዩ ናቸው። እንዲሁም ደግሞ እንደ ከተማችን ያሉ ምቹ ሁኔታዎችን ለመጠቀም ከውጪ ወደ ሀገር ውስጥ የሚገቡ አምራች ኢንዱስትሪዎች አሉ ማለት ነው። ያው ሁላችንም እንደምናውቀው የኛ ሂውማን ፖፑሌሽናችን በጣም ሰፊ ነው። ልብስ ደግሞ ዴይ ናይት የሚለበስ ነገር ነው። ቀንም ማታም ስንተኛ ስንንቀሳቀስም ስራም ቤትም ስንሆን የምንለብሳቸው ነገሮች ስለሆኑ በየጊዜው መቀየር ያለባቸው ነገሮች ስለሆኑ በዲማንዱ ዙሪያ በደንብ ዲማንድ አለ። ስለዚህ ማንኛውንም ኢንተረስትድ የሆነ አካል ለስራው ፓሽን ኖሮት መግባት የሚፈልግን አካል እናበረታታለን። ኢትዮጵያ 130 ሚሊዮን ህዝብ ያላት ሀገር ነች። ይሄ ሁሉ ፍላጎት አለበት። በአግሮ ፕሮሰሲንግ ግን ላይ በተለይ በእርሻ ምርቶችን እሴት በመጨመር ረገድ ገና አልተሰራም። ይሄ ዘርፍም ከፍተኛ ፍላጎት ያለበት ዘርፍ ነው። እንዲሁም ደግሞ ከተማችን በጣም እያደገች ነችና የኬሚካልና ኮንስትራክሽን ዘርፍ ግብአቶችን የማምረት ስራዎችም እንዲሁም በዚህ ልክ በጣም ከፍተኛ ትኩረት የሚስብ ነው። የእንጨትና ብረታ ብረትም እንደዚሁም አሁን ለምሳሌ አሁን የቢሮና የቤት እቃዎች በተለይ የቢሮ እቃዎችን የተለያዩ ቁሳቁሶችን የማምረት ስራዎችን ከውጪ የሚመጣውን በማስቀረት ረገድ ከፍተኛ ሚና እየተጫወተ ነው ያለው። ስለዚህ ሁሉም ዘርፎች እነኛ አራቱ የተመረጡ ነው ዘርፎች ላይ ቢሰማራ አዋጭ ነው ማለት ነው።